በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የክርስቶስ ቤተሰቦች የድንግል ማርያም የአስራት የቃል ኪዳን ልጆች በወደደን እስከ ሞት ድረስ ባፈቀረን በመድኃኒተ ዓለም በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። በያላችሁበት የአድማስ ጥግ ሁሉ ሰላማችሁ ብዙ ትትረፍረፍ ይበልላችሁ። ውድ ኢትዮጵያውያንና ውድ ኤርትራውያን እንኳን አደረሳችሁ አደረሰን። አንድ መልእክት ይዤ አንድ ሐሳብ ይዤ መጥቻለሁኝ። በዚህ ሐሳብ እንዴት ነው ትስማማላችሁ ወይ? እኔ በማመጣው ሐሳብ የኔ ብቻ ሐሳብ ሳይሆን ሐሳቡ የብዙዎች ሐሳብ ነው። ሐሳቡ ምንድነው መሰላችሁ? በጣም ብዙ ሰዎች እየተቸገርን ነው፣ እየተሰቃየን ነው። አገልግሎት ማግኘት እንፈልጋለን። በአምደው ቅዱስ ሚካኤል ቃል ኪዳን መጎብኘት እንፈልጋለን እና ቴሌግራም ላይ ይህ አገልግሎት ቢጀመር በጣም ጥሩ ነው። በጣም ብዙ ሰዎች መዳን እንፈልጋለን። በጣም ብዙ ሰዎች መዳን እየፈለጉ ነገር ግን በችግር ውስጥ ዘመናችንን እንድናሳልፍ ተገደናል እያሉ ብዙ ሰዎች በስልክም በኮሜንትም በቴክስትም ይህ ሐሳብ በተደጋጋሚ እየመጣ ይገኛል ማለት ነው። ነገር ግን ያው የኔ ጊዜ ማጣት በእርግጥ ነገሮችን እንዲጓተቱ አድርጓቸዋል ማለት ነው። እንደምታውቁት እንግዲህ ያው ብዙ አይነት አገልግሎት አለ። ያንን ለማዳረስ እያንዳንዱን ሰው ደግሞ አሁን በጣም ችግር የሆነው ምን እንደው ታውቃላችሁ ቤተሰቦቼ? አንደኛ አሁን የትምህርት አገልግሎት በቴሌግራም ላይቭ እንዲሰጥ እንዴት የሰው ልጅ እንዴት መጸለይ እንዳለበት በውስጣችን ያደፈጠ በቤተሰባችን ያደፈጠ ርኩስ መንፈስ አጋንንት እንዴት መጋለጥ እንዳለበት በምን አይነት ጸሎት ነው መጋለጥ ያለበት፣ እንዴት እንጸልይ፣ እንዴት ይጋለጥ፣ እንዴት ህይወታችን መስመር ያዝ የሚለውን በቴሌግራም አገልግሎት ሊጀመር ስለሆነ እያንዳንዱን ሰው በግል ከማግኘት ይልቅ ሁላችሁም በቴሌግራም ቋት አንድ ሆነን ማታ ማታ ወይም ደግሞ ቀን ተሰጥቶት ቀን ተቆርጦለት በዛ ልክ እና በዛ መሰረት ሰፋ ያለ አገልግሎት ቢያንስ በሳምንት 2 ቀን እንኳን ይሄ አገልግሎት ቢሰጥ ብዙ ሰው ተጠቃሚ ይሆንበታል የሚል ሐሳብ አስተያየት ቢሮ ድረስ በመምጣት ብዙ ሰዎች ስልክ በመደወል ቴሌግራም አገልግሎት የላችሁም ወይ እየተባለ ወይም ደግሞ እንደዚህ አይነት ሐሳብ እየመጣ ስለሆነ የብዙዎች ሐሳብ ነው። ሁሉንም ሰው ያካትታል፣ አማካኝ ያደርጋልና አንደኛ ትምህርት የምንሰጥበት የምናገኝበት ነው። እግዚአብሔር ቢረዳ በመጽሐፍ መልክ የእናንተም ሐሳብ የእናንተም ድጋፍ የእናንተም አይዞ ባይነት ታክሎበት እኔ ብቻዬን ምንም የማደርገው ነገር ስለሌለ በመጽሐፍ መልክ ታትሞ ቢወጣ ብዙ ሰው በዛ መጽሐፍ ብዙ መናፍስት ይጋለጣሉ። በጣም ብዙ ሰው ወደ ዕውቀት አዳራሽ ይገባል ማለት ነው። ካለማወቃችን የተነሳ የብዙዎቻችን ደግሞ ካለመፈለጋችንም እያወቅንም ካለማመናችን የተነሳ ብዙ ጉዳት፣ ብዙ መውደቅ፣ ብዙ ባዶነት እየገጠመን ነው። አሁን በዚህ ልክ ይታያቸዋል። እንዴት መስገድ እንዳለብን፣ እንዴት መቀጥቀጥ እንዳለብን፣ እንዴት ምን እያልን መቀጥቀጥ እንዳለብን፣ እንዴት መጋለጥ እንዳለበት በዚህ ልክ መጽሐፍ ተዘጋጅቶ አሁን ይሄ ሞጅል ነው። ይሄኛው ግን የትም ቦታ ስንሄድ ይዘነው የምንሄድ የጸሎት መጽሐፍ ሆኖ አጠር ያለ ማለት ነው። እንደዛ ተጀምሯል። በዛ ልክ እንማማራለን። ቴሌግራሙን ሰፋ አድርገን ብዙ ሰው መድኃኒት ፈውስ ያገኝበታል። ብዙ ሰዎች አምናለሁ አውቃለሁ። በጣም ብዙ ሰዎች አሁን የመዳን ጊዜ ነው። እንደ አቅሜ የአቅሜን ያክል ለማገልገል እጥራለሁ።
እናንተም በጸሎታችሁ እርዱኝ፣ አግዙኝ። ይህ አገልግሎት እንዳይሰጥ በጣም ብዙ ሰዎች የሚገርማችሁ ነገር እስቲል ነው በጣም ብዙ ሰዎች በዙሪያ ያሉ ሰዎች ይሄንን የሚያውቁ ይሄንን የሚያዩ ሰዎች ይሄ አገልግሎት እንዳይሰጥ በጣም ብዙ ጥረት እያደረጉ ነው። አሁን ይሄ የጉዞ ሰሞን ጀምሮ የሚገርማችሁ ነገር በጣም ብዙ ሰዎች ብዙ ነገር ለማድረግ ብዙ ለማበላሸት እየሞከሩ ያለበት ሁኔታና አግባብ ነው ያለው። ነገር ግን እየከሸፈ ነው፣ እየተያዘ ነው። ምክንያቱም እኔ የቅዱስ ሚካኤል ባሪያ ነኝ። እኔ ጋር ምንም ሊያደርግ አይችልም። እየጣሩ ነው፣ በጣም ብዙ ነገር እያደረጉ ነው። ብዙ ነገርን ለማበላሸት ብዙ ነገር ውጣ ውረድ ላይ ናቸው ያሉት። ረፍት የላቸውም። ለማሰነካከል አገልግሎቱ ሰው እንዳያገኘው፣ ሰው እንዳይደርስበት፣ ወደ ሰው ተደራሽ እንዳይሆን በጣም ብዙ ሰዎች ብዙ ነገር እያደረጉ ነው። ነገር ግን ደግሞ ወደው እየተያዘ ነው። ሁሉም ነገር ሚዲያ ላይ ስለማይነገር ነው። እናንተ እኔ ሚዲያ ላይ ወጥቼ መናገሬን ነው የምታውቁት እንጂ በምን አይነት ችግር ውስጥ እያለፈ ነው፣ በምን አይነት ፈተና ውስጥ ነው ያለው የሚለውን እናንተ አታውቁም። ሁሉንም ደግሞ መናገርም አላስፈላጊ ስለሆነ ሁሉን ነገር እናንተን ለማገዝ እናንተን የተወሰነ ሙሉ ለሙሉ እንኳን መቀየር ባልችል የተወሰነ ግንዛቤ ለመፍጠር ጥረት አደርጋለሁኝ። አምደ ቅዱስ ሚካኤልን ጠይቃለሁኝ እንጂ እኔ እንደዚህ ሆንኩኝ እንደዚህ ተደረኩኝ ብዬ እስካሁን ያው የሚደርስብኝን ሁሉ አልናገርም። እነማን ምን እንደሚያደርጉ አውቃለሁኝ። ምን እየደረሰብኝ እንደሆነ እኔ ነኝ የማውቀው። እያገዙኝም ያሉ ሰዎች አሉ። በእርግጥ እግዚአብሔር ይመስገን እያገዙኝ በጸሎታቸው በጣም እያገዙኝ ያሉ ሰዎች አሉ። እነሱንም በእውነት ቅዱስ ሚካኤል አለው በስጋ አለው በነፍስ እያለ ይጠብቅልኝ። ከጎኔ ያሉ ሰዎች አሉ፣ ሪስክ እየወሰዱ ማለት ነው። ሪስክ እየወሰዱ አምደው ቅዱስ ሚካኤልን እየተማጸኑ ይሄንን አገልግሎት እንዳይቋረጥ አይዞህ የሚሉ በሐሳብ በሞራል ከጎንህ ነን እያሉ የሚያግዙኝም ሰዎች እንዳሉ ሆኖ እንደ ጠላት ምክር እንደ ጠላት ሐሳብ አይደለምና እንደውም እኔ የሚገርማችሁ ነገር እነዚህ ሰዎች በፈተኑኝ ቁጥር እኔ ሐሳቤ እየሰፋ አገልግሎቴም እያደገ ወደ ተሻለ ሐሳብ ብዙ እህት ወንድሞቼ ብዙ የክርስቲያን ልጆች ባለማተቦች የተዋህዶ ልጆች ብዙ ኤርትራውያን ብዙ ኢትዮጵያውያን በዚህ መከራ ውስጥ እንዳሉ ስለማውቅ እነዛን ከማዳን ጋር እነዛ ላይ ስራ ከመስራት ረገድ ሐሳቤ ሰፊ ነው። ይሄንን የምናገረው ቅዱስ ሚካኤልን ይዤ ነው። አምደው ቅዱስ ሚካኤልን ይዤ ነው የምናገረው። በጣም ብዙ ሰዎች በዚህ ሚዲያ አገልግሎት እያገኙ ነው። በጣም ብዙ ሰዎች በዚህ አሁን ወደፊትም በሚከፈተው ወይም ደግሞ በሚሰጠው የቴሌግራም አገልግሎት ብዙ ሰዎች ይድኑበታል፣ ብዙ ሰዎች ምስክርነት ይሰጡበታል። አምናለሁ፣ አውቃለሁ። አምደው ቅዱስ ሚካኤል ይሄንን ያደርጋል። እናንተስ ምን ትላላችሁ? ማታ ማታ እየገባን ትምህርት አገልግሎት ሁሌ ላይሆን ይችላል። ምክንያቱም አንደኛ ሰው ፐርሰናሊቲ የራሱ ህይወት ይኖረዋል። የራሱ የጸሎት ህይወት የጸሎት ጊዜ ይኖረዋል። ሌላም ነገር በጣም ብዙ አይነት አገልግሎት ነው ያለው። እዚህ ጋር ከቪዲዮ ቀረጻ ከኤዲቲንግ ጀምሮ ከተለያየ ነገር ጊዜ የሚፈልጉ አገልግሎቶች አሉ። ከዛ አንፃር ቀኑን የተወሰነ ቀን አድርገን በዛ ቀን ሁላችንም እየተገኘን የአገልግሎቱ ተካፋይና ተሳታፊ እንድትሆኑ ኮርስ በሚባል ደረጃ ይሰጣል። አገልግሎቱ በዚህ ልክ ይጀመራል። በየቀኑ ላልገባ እችላለሁ። አሁን አንዳንድ ሰው ላይ ብዙ ሰዓት ከምጨርስ ሁላችንም ገብተን አንድ ላይ አንድ ገስት ላይ አንድ ቋት ላይ አንድ ቤት ላይ ሆነን በትምህርት ሰዓት ትምህርት እየተሰጠ
እንዴት መታገል፣ እንዴት መጋለጥ እንዳለበት፣ እንዴት መያዝ እንዳለበት ያንዱ ጸሎት እዛ ላይ የጸሎት ፕሮግራም ይኖረናል። የህብረት ጸሎት ኃይል አለው፣ አቅም አለው። በዚህ ልክ አብሮነታችንን በተበታተነ ሁኔታ ሳይሆን አገልግሎታችንን ሰብሰብ አድርገን ሼፓስ ይዘን በዚህ አገልግሎት ለመጀመር ታስቧል፣ ታቅዷል። እናንተስ ምን ትላላችሁ? ሐሳብ አስተያየታችሁን እንድትሰጡኝ እኛም አለን ከጎንህ ነን በሉኝ። ባለው ነገር እኔም በምችለው ነገር ከጎናችሁ ነኝ። የምችለውን ሁሉ ለማድረግ አምደው ቅዱስ ሚካኤል በፈቀደ መልኩ እሱ እንደወደደ እሱ እንደፈቀደ እሱ ባገዘን መጠንና ልክ ይህ አገልግሎት ይሰፋል። እርግጠኛ ሆኜ ነው የምነግራችሁ። እኔ አሁን ይውላችሁ አገልግሎቴ በጣም ሊሚትድ የሆነ ወይም ደግሞ በጣም የተገደበው ለምን እንደው ታውቃላችሁ? አብዛኞቻችሁ ስልክ ስደውሉ አታገኙም፣ አይነሳላችሁም፣ ትማረራላችሁ፣ ብዙ ነገር ትላላችሁ። ግን እኔ ያንን ፈልጌው አይደለም። አንደኛ እኔ አሁን ለምሳሌ ማታ ቤት ውስጥ እንደዚህ ኮንፈርት ተሰምቶኝ ነፃነት ኑሮኝ የማገልገል አቅሙ ወይም ደግሞ እድሉ የለኝም። ለምን? የምኖርበት ቤት ያስተጋባል። አሁንም እዚህ ቢሮም ሲሆን በጣም እየተሳቀኩኝ ብዙ ሰው ብዙ ነገር እያሰበ ብዙ ሰው ብዙ ነገር እያለኝ እንደማገለግል እናንተ አታውቁ። በብዙ ችግር ውስጥ ነው ያለሁት፣ በብዙ ችግር ማለት ነው። እግዚአብሔር በሚያውቀው መተው መዳን የሚችሉ ሰዎች እንዳይመጡ ብዙ ነገር ተገድቦባቸዋል። እና እንዲህ አይነት አገልግሎት ደግሞ በሰፊው ለማግኘት በሰፊው ለመስጠት በጣም ብዙ ሰው እንዲድን ለማድረግ ቤት ያስፈልጋል። ነፃ የሆነ ቤት ማለት ነው። ነፃ የሆነ ቤት ያስፈልጋል። ያንን አምደው ቅዱስ ሚካኤል እንዲያስተካክልልኝ በአምደው በቅዱስ ሚካኤል ስም ነው የምጠይቃችሁ። እርዱኝ፣ በጸሎታችሁ እርዱኝ፣ አግዙኝ። ነገ እኔ የተሻለ አገልግሎት እንዳገለግል የናንተ መፈታት፣ የናንተ መዳን፣ የናንተ ደስታ የኔ ትልቅ ረፍቴ ነው። የኔ ሐሴት ነፍሴ ሐሴት የምታደርገው አንድ ሰው ተጨንቆ መጥቶ አዝኖ መጥቶ ታሞ መጥቶ ታስሮ መጥቶ ተፈቶ እልል ብሎ ለዘመናት ሲንከባለል በህይወቱ ሲንከባለል የነበረው ችግሩ ተቀርፎ ተጥሎለት ማየት እንደማየት የሚያስደስተኝ ነገር የለም። ያችን ቀን እናፍቃለሁኝ። እርዱኝ በጸሎታችሁ፣ አግዙኝ እህት ወንድሞቼ በጸሎታችሁ። ብዙ ሰዎች ይሄ አገልግሎት እንዳይሰጥ የራሳቸውን ተደራጅተው ማለት ነው ተደራጅተው ማምላክ ምስክሬ ብዬ የምነግራችሁ ተደራጅተው የሚሰሩ ሰዎች አሉ። የተማሩ ክፍል በቤተ ክርስቲያን ዙሪያ የተማሩ የምትሏቸው ሰዎች በጣም ያቃሉ ሊቅ ናቸው የምትሏቸው ሰዎች ነገር ግን እዚህ ሁኔታ ላይ ሲደርስ ያማቸዋል፣ ያናደዳቸዋል፣ ያበሳጫቸዋል። ይህ አገልግሎት አይደለም ማየት መስማት መኖሩን ራሱ ማሰብ አይፈልጉም ማለት መኖሩን እንዲህ አይነት አገልግሎት መሰጠቱን ማሰብ አይፈልጉም። እነዚህ ሰዎች በስነ ስርዓት ተሰባስበው በጠረጴዛ ዙሪያ መክረው በጀት በጅተው አልኳችሁ ተባብረው ልክ እንደ ሰይጣኑ ከሰይጣኑ ጋር በክፋት ተባብረው አንድ ሆነው የአገልግሎት ህዝብ እንዳይድን ሐሰተኛ ፕሮፓጋንዳ በመክፈት ሐሰተኛ ወሬ በመንዛት የጥላቻ ድርሰታቸውን በመድረስ ሰው እንዳይድን ወደ ድነቱ ስፍራ የዚህ አገልግሎት ጸጋ ወዳላቸው ሰዎች እንዳይቀርቡ ህዝበ ክርስቲያኑን ዙሪያውን ገደል የሚያደርጉ የእምነት ጥንካሬያቸውን የሚሸረሽሩ የስድብ መንፈስን የሚያስተላልፉ የውግዘት ፕሮፓጋንዳ የሚከፍቱ ሰዎች አሉ። በስነ ስርዓት ብዬ የምነግራችሁ ከሀገር ውስጥ እስከ ውጪ ድረስ ማለት ነው።
የትኛውን ቦታ ሄዱ። አሁን በውጩ ዓለም ራሱ በጣም ብዙ ሰዎች ብዙ ደፍተራዎች ነው የምላቸው። ብዙ ደፍተራዎች ከዚህ ከኢትዮጵያ በመውጣት በውጩ ዓለም ያሉትን ሰዎች ወገኖቻችንን ህዝበ ክርስቲያኑ ሁሉ እያሳደዱ ህይወታቸውን፣ ዘመናቸውን፣ እድላቸውን፣ ደስታቸውን፣ በረከታቸውን እየቀሙ ያሉ ሰዎች አሉ። አምደው ቅዱስ ሚካኤልን ብዬ የምነግራቸው የተዋህዶ ልጆች አዝናለሁ። እኔ ይሄን ሳስብ እግዚአብሔር ምስክሬ ብዬ የምነግራቸው ስንት ሰው ታስሯል፣ ስንት ሰው ታሰረ፣ ስንት ሰው ህይወቱን ተቀማ፣ ደስታውን ተቀማ፣ ትዳሩን ተቀማ፣ ሰላሙን ተቀማ። እኔ በጣም ይገርመኛል፣ በጣም አዝናለሁ። እና አንድ ነፍስ፣ አንድ ሰው ማዳን በራሱ፣ አንድ ቤተሰብ ማዳን በራሱ ቀላል ነገር አይደለም፣ ቀላል ነገር አይደለም። እና እኔ ሐሳቤ በዚህ ልክና ሰፋ አድርጌ ነው የማስበው። ነገር ግን ካለሁበት ነባራዊ ሁኔታ ነገሮች አገልግሎቱ እንዳይሰፋ አድርጎታል። ይችን አጋጣሚ እንደው የምጠቀመው የት ነው? በነፃነት እስካሁን ድረስ እዛም ፈተና የለም ማለቴ አይደለም። አምደው ቅዱስ ሚካኤል ገዳም ላይ ነው። እዚህ ይታሰርላቸዋል፣ በስልክ ይታሰርላቸዋል፣ ቢሮ መጥቶ ይታሰርላቸዋል፣ ይጋለጥላቸዋል። እየተሳቀኩም ቢሆን በዚህ ጭንቀት ውስጥ በዚህ እኔ ማምላክ ምስክሬ ብዬ የምነግራችሁ ነፍሴ እንዴት እየተጨነቀች እንደማገለግል እኔና አምደው ቅዱስ ሚካኤል ያውቃል። ነገር ግን ምን ላድርግ? ምንም ማድረግ አልቻልኩኝም። እግዚአብሔር የተሻለ ነገር አለው አምናለሁ፣ አውቃለሁኝ። ያንን አገልግሎት የነፃነቱን አገልግሎት እናፍቃለሁ። ምክንያቱም ሁል ጊዜ አልጋ ባልጋ አይሆንም። አባቶቻችን የመጡበትም መንገድ በዛ ልክ ነው። በማይመች ጎዳና ነው ሄደው ዛሬ እግዚአብሔር ይመስገን ከትናንቱ ዛሬ በነፃነት እያገለገሉ ያሉት ህዝበ ክርስቲያኑ እየዳነ ያለው በነፃ እኔ ጋር መታችሁ ጸሎት ሲደረግላችሁ ይሄ አገልግሎት ሲሰጥ ማንም ሰው ክፍያ ለዚህ አይከፍልም። የኔ ክፍያዬ እናንተ ስትድኑ፣ እናንተ ተስፋችሁ ሲለመልም፣ እናንተ ላይ ያለው የተደበቀ የዘመናት ጥላት ራሱን ሲያጋልጥ ሲዋረድ እንደማየት የሚያስደስት ምን አለ ወገኖቼ? ምን አለ በማርያም። እና ሁላችሁም ተሳሉልኝ ለአምደው ለቅዱስ ሚካኤል ማምላክን ብዬ የምነግራችሁ እኔ ለማገልገል ዝግጁ ነኝ። ቤት ስሆን ክስ አለብኝ፣ ቢሮም ስሆን ክስ አለብኝ። የትኛው ላገልግል? ሰው ላይ ይረዳ ይችላል። ምክንያቱም ካለበት ችግርና ጭንቀት አንፃር ገባችሁ? በዚህ የደፍተራዎች መተት፣ በዚህ የኗሪዎች ክፋት ብዙ ነገር አለ። ስለዚህ እግዚአብሔር እንዲረዳኝ፣ እግዚአብሔር እንዲያግዘኝ፣ እግዚአብሔር ሞገስ እንዲሆነኝ፣ እግዚአብሔር መንገዱን ያገልግሎቱን እሱ ካዘጋጀው እኮ ሁሉም ነገር ክፍት ነው። እናንተ ሊዘጉ ቢጥሩ ብዙ ሰዎች ብዙ ጊዜ ይህችውም አገልግሎቱን እንድትቋረጥ ይፈልጋሉ፣ ያስባሉ፣ ይናደዳሉ፣ ይበሳጫሉ፣ ይራገማሉ። ያ ተራጋሚው መንፈስ ስለተጸናወታቸው የራሳቸውን ክፋት ስለተዋረሳቸው ከራሳቸው ጋር ከደም ስራቸው ጋር ስላለ በዛ ልክ እያሳደዱን የሚገኙ ብዙዎች ናቸው። የእናንተን ደስታ፣ የእናንተን ሰላም፣ የእናንተን ሰርቶ ማግኘት፣ የእናንተን ጤና መሆን ደስ የማይላቸው እረፍት የሚነሳቸው የሚያበሳጫቸው የሚያናድዳቸው ሰዎች አሉ። ስለዚህ ይሄ ቴሌግራም እንደው በተወሰነ መንገድ እንደው ቢያንስ እንኳን የተወሰነ ግንዛቤና
ኃይል ይፈጥርልናል ብዬ ተስፋ ስላደረኩኝ ስለማደርግም የብዙዎችም ሐሳብ እንደዛ ስለሆነ ከዚህ በፊት በእርግጥ ጀምሬው ነበረ። ግን የጊዜ ማጣት አንደኛ ሰው ይንጠባጠባል። ልክ እኔ ልወጣ ስል ሌላው ይመጣል ማለት ነው። አሁን ይሄ ምንድነው ያለ ፕሮግራምና ያለ ዕቅድ ይሄድብኛል ማለት ነው እና ሰዓት ተወስኖለት ቀን ተወስኖለት በዛ በምችልበት ቀንና ሰዓት ሁሉ እናንተን ለማገልገል እኔ ዝግጁ ነኝ። እናንተ ምን ትላላችሁ? አገልግሎቱ ይስፋ ይቀጥል ወይስ ባሁኑ ባለበት ይሁን? ሐሳብ አስተያየታችሁን ግለጹልኝ። በርቱ፣ ስገዱ፣ ጸልዩ፣ ቀጥቅጡ፣ ንስሐ ግቡ። ለአምደው ቅዱስ ሚካኤል ንገሩት። አምደው ቅዱስ ሚካኤል፣ አምደው ቅዱስ ሚካኤል፣ አምደው ቅዱስ ሚካኤል የሚያስጨንቀኝን በህይወት በድሌ እያሰቃየኝ ያለውን በዘመኔ ሁሉ እየቀለደ እድሌን ቆርጥሙ የበላውን እርኩስ መንፈስ አጋንንት ቀጥቅጥልኝ፣ አዋርድልኝ፣ አጋልጥልኝ እያላችሁ ጸሎት አድርጉ። ይሄ ቴሌግራም አገልግሎት ከጀመረ ቢሮ መምጣት ላያስፈልጋችሁ ይችላል። በያለንበት ሆነን ማታ ላይ በሆነ ቀን በሆነ ሰዓት ተመድቦለት በዛ አገልግሎቱን ማግኘትና መገልገል እንጀምራለን ማለት ነው። እንችላለን። እግዚአብሔር በምሕረቱ፣ እግዚአብሔር በቸርነቱ፣ እግዚአብሔር በይቅርታው በያላችሁበት ይጎብኛችሁ፣ ይጎብኘን። አምደው ቅዱስ ሚካኤል ምልጃ ቃል ኪዳኑን ከሁላችንም ጋር ያደርግልን። በውስጣችን ያደፈጠውን ርኩስ መንፈስ በሳት መቁጠሪያ በሳት ሰይፍ እየመነጠረ ያጽዳልን፣ ያጋልጥልን። ለደጁ ለአውደ ምሕረቱ ያብቃን። በበረከት ይጎብኘን። ዝክሩን ዘክረን በበረከት እንድንጎበኝ ዝክሩን እንዘክር፣ ዝክሩን አናቋርጥ እባካችሁን። እኔ አምደው ቅዱስ ሚካኤልን ብዬ ነው የምነግራችሁ። አምደው ቅዱስ ሚካኤልን ዝክሩን ዘከራችሁ ማለት አንድ ይጠበቃላችሁ ማለት ነው። የማያስፈራችሁ ከዛ በኋላ ህይወት ይጠብቃችኋል። የማያሳቅቃችሁ ወደፊት ምን ይገጥመኛል የማትሉት ሰላም ያለው በረከት ያለው ድህነት ያለው ዘመንና ጊዜ ከፊት ለፊታችሁ ይመጣል። ቃል ኪዳኑን አስቡ፣ ክፋትን ተዉ፣ የሰው ውድቀት እንዳያስደስታችሁ ለሰው በጎ ነገር አድርጉ። ማድረግ ባትችሉ ክፉ ነገር ግን አታድርጉ፣ አታስቡ። ሰውን መርዳት ባትችሉ ያ ሰው እንዳይረዳ ደግሞ እንቅፋት መሆንም አንድ ኃጢአት በደል ነው። ስለዚህ መርዳት ባትችል እንዳይረዳ ግን ማድረግ የለብህም ወይም የለብሽም፣ የለባችሁም፣ የለብንም። በዛ ልክ ጊዜያችንን ዘመናችንን በቅድስናው ጎዳና እየተጓዝን በጾም በጸሎት እየጠነከርን እየበረታን እየቀጠቀጥን እኛ ድነን ከኛ ጀምሮ ያለው ትውልድ መዳን ስላለበት በዚህ ልክ አገልግሎቱ ይቀጥላል። አፋችን ዝም አይልም። ስለ እግዚአብሔር ማዳን፣ ስለ ቅዱስ ሚካኤል አማላጅነት፣ ስለ ድንግል ማርያም ተራዳኢነት እየመሰከርን ጥላታችንን የምንጥልበት የምናሸንፍበት ድል የምናደርግበት ጊዜና ዘመን ያምጣልን። ሰላም ሁኑልኝ።